ያ ሁሉ ህዝብ ጦርነት ጋውሲያል የቤተክርስቲያን አባቶች የት ነበሩ? ብዙ ሰዎች ወንጌል ማለት ብሎ የሚናገሩት ነገር ምንድነው? መንገድ ላይ ቆመን ለሰዎች መመስከር እና ሰዎችን ወደ ቤተክርስቲያን ማምጣት፣ ያ ነው ወንጌል ለብዙ ጊዜ ብለን የምናስበው። ግን ወንጌል ማለት ያ ብቻ አይደለም። ወንጌል በባርነት ውስጥ ያሉ ሰዎችን ነፃ ማውጣት፣ ችግረኞችን መድረስ፣ ሁለንተናዊ ነው ወንጌል ማለት። ቤተክርስቲያን ሁል ጊዜ የአገልግሎት ትኩረቷ መሆን ያለበት ወንጌል ነው። ከመካነ ኢየሱስ ጋር ግንኙነት የነበራቸው አውሮፓ፣ አሜሪካ ያሉት ቤተክርስቲያኖች ከ80% በላይ የተመሳሳይ ጾታ ጋብቻን የተቀበሉ ናቸው። ብዙ ነገሮች እየሰማን ብዙ ነገር እያየን ያለ በዛ ውስጥ ቤተክርስቲያን ዝምታዋ ምንድን ነው? ቤተክርስቲያን እንግዲህ ትልቅ ትኩረቷን ማድረግ ያለባት እውነተኛ ቤተክርስቲያን ከሆነች አይኖቿን ከችግረኞች ላይ ማንሳት የለባትም። ቤተክርስቲያን እግዚአብሔር የሚመለክበት ቦታ ብቻ ሳይሆን እግዚአብሔርን የሚያመልኩ ምዕመናን ደግሞ በህይወታቸው የሚያመልኩትን እግዚአብሔር የሚያንጸባርቁበት ሊቪንግ ኤ ክራይስት ላይክ ኮሚዩኒቲ እና ወንጌል በአፍ መመስከር ብቻ ሳይሆን በህይወት መኖር። ሁሉንስ በክርስቶስ ፍቅር አቅፈን ያለን ወይስ የሚመስለን ብቻ ነው እያቀፍን ያለን? ብዙ ሰዎች መድረክ ላይ ቆመው ትንቢት መናገር ነው ይመስላቸው። ያ አይደለም። ነቢያት ትንቢትን ብቻ አይደለም የተናገሩት። እግዚአብሔር አፍ ሆነው ስርዓት ሳይዙ እግዚአብሔር መንገድ ህዝቡን እያራቁ ያሉትን አመራሮች ሁሉ የሚገስጹ ነበሩ። ሰላም የመስቀል ሚዲያ ወቅታዊ ዝግጅት ተከታታዮቻችን እንዴት አላችሁ? በወቅታዊ ዝግጅታችን ዛሬ ደግሞ ከአዲስ እንግዳ ጋር ተመልሰናል። የዛሬ እንግዳችን ቄስ ዶክተር ሳሙኤል ዮናስ ይባላሉ። በኮንኮርዲያል ዩኒቨርሲቲ የነገረ መለኮት ተባባሪ ፕሮፌሰር ናቸው። እንዲሁም የግሎባል ሳውዝ እና ፊቸር እሱን ቼር ያደርጋሉ። ዶክተር ሳሙኤል የነገረ መለኮት እንግዲህ መምህርም ተማሪም ነው። እኔ አንተ ብል ከተፈቀደልኝ በጣም ነው የማመሰግነው ስለመጣ ዶክተር፣ እግዚአብሔር ያክብርልኝ። የተወሰነ ቆይታ የሚኖረን ከዶክተር ሳሙኤል ጋር ስለ ኢትዮጵያ ቤተክርስቲያን እንዲሁም ስለ ሀገራችን ስላለው የተለያዩ ማህበረሰባዊ ፖለቲካዊ ነገሮችን ከቤተክርስቲያን አንጻር ከነገረ መለኮት አንጻር እንዴት እንመለከታቸዋለን የሚል ይሆናል። ስለዚህ በቀጥታ ወደ ውይይታችን ልግባ። እንግዲህ መጀመሪያ መጠየቅ የምፈልገው ወይም እንዲነሳ የምፈልገው የሀገራችን ቤተክርስቲያን የኢትዮጵያ ቤተክርስቲያን ወንጌላዊቷ ቤተክርስቲያን የከበቧትን ችግሮች በተወሰነ መንገድ ብናነሳ ምን አይነት ችግሮች አሉ የሚሉትን የተወሰነ ከሀገራችንም አንጻር ብንመለከት የሚል ነው። እሺ፣ እንግዲህ አማኑኤል ለዚህ ስለጠራችሁኝም አመሰግናለሁ እና በደስታ እዚህ ውሎ ይትመጥቻለሁና እንግዲህ የኢትዮጵያ አብያተ ክርስቲያናት ያሉባቸው ችግሮች የሚለው እኛ እንግዲህ ውጭ ሆነን የምንታዘባቸውን የምናያቸውን ነገሮች ነው እንግዲህ ዛሬ ወደ ውይይት የምናቀርበው። ያም ቢሆን እንግዲህ ሀገራችን ነው፣ እዚሁ ቤተክርስቲያን ውስጥ ነው ያደግነው እና ከ15 ዓመት በኋላ ነው በእርግጥ ወደ ሀገር ቤት የመጣሁትና ረጅም ጊዜም ሊሆን ይችላል። በእነዚህ ቆይታዎች ውስጥ ግን ሁለት ብዙ የሚታዩ ተግዳሮቶች ቢኖሩም ሁለት እኔ በበኩሌ ዋና ናቸው የምላቸውን ሁለት ነገር ካነሳው አንዱ የሀገሩ ፖለቲካ በቤተክርስቲያን ላይ ያለው ተጽዕኖ ነው እና ያም ነገር ምንድን ነው? እንደ ቤተክርስቲያን አሁን የቤተክርስቲያንን ታሪክ ስትመለከት ብዙ ጊዜ የሚታየው ነገር ምንድን ነው? ወይ ቤተክርስቲያን ማህበረሰቡና ፖለቲካው ላይ ተጽዕኖ ይኖራታል፣ ወይ ደግሞ the other way around እና ፖለቲካው መጥቶ ቤተክርስቲያን ላይ ተጽዕኖ ይኖረዋል። እና ቤተክርስቲያን ፖለቲካው ላይ ተጽዕኖ ያሳደረችባቸው ወቅቶች ሁሉ ይሄ መልካም የሆኑ የክርስቲያን ስነ ምግባሮች በአደባባይ በግልጽ እንዲታዩ እና የቤተክርስቲያን መልካም ጊዜዎች እንደነበሩ ማየት ይቻላል። እና በሌላ በኩል ደግሞ ቤተክርስቲያን በፖለቲካው ተጽዕኖ ስር ስትወድቅ የዛ ተቃራኒ ደግሞ ይሆናል
እና ቤተክርስቲያን ውስጥ የሚንጸባረቁት የክርስቲያን ስነምግባር ወይም ደግሞ የአንድ ክርስቲያን ስነምግባር ሳይሆን አደባባይ ላይ የሚታዩ ከእግዚአብሔር ቃል ጋር አብሮ የማይሄዱ ስነምግባሮች ሲንጸባረቁ ይታያሉ። እና እንደ ምሳሌ ከኢትዮጵያ ቤተክርስቲያን ጋር ለማንሳት ለምሳሌ በፊቱ መንግስት የኢህአዴግ ጊዜ ለ27 ዓመት የኤትኒክ ፌዴራሊዝም ነበረ እና በእርግጥ እነሱ ያሰቡት ከፖለቲከኛ አንጻር ነው የሚያስቡት እና ሁሉም ብሔር ብሔረሰቦች የራሳቸውን ባህል እያንጸባረቁ ቋንቋቸው እየተማሩ የሚሉ አንዳንድ ነገሮች እንዳሉ አስባለሁ። ግን እነዛ ነገሮች በሂደት ወደ በየቦታው ዘረኝነቶች በጣም እንዲስፋፉ ሰዎች እነዚህ ክልሎች ከራሳችን ውጪ ብሎ በጣም እንዲያስቡ እና የአንዱ ማህበረሰብ ሌላውን እንደ ክፋት ወይ እንደ ጠላት እንዲያይ ያ ነገር ደግሞ ሄዶ ለምሳሌ በመካነ ኢየሱስ ቤተክርስቲያን ያለውባት ቤተክርስቲያን ቅርብ ጊዜ ከአመራሮች አንዱ እኛ ጋር ወደዛ መጥቶ ነበር የምኖርበት እዛ አሜሪካ ሀገር እና መጥቶ ሪፖርት ሲያደርጉ እና በደቡብ አካባቢ በነበረ አንድ ግጭት ላይ ሁለት ሲያስታርቋቸው በግራና በቀኝ ነበሩ እና በቀኝ በኩል የአንድ የጎሳ እንትን ነው እና በግራ በኩል ደግሞ ሌሎች የጎሳ እንትን ናቸውና ሁለቱን ሊያስታርቁ መሃል ቆሞ እስኪ መካነ ኢየሱስ ሲሆናቸው ሲባል ኦልሞስት ሁለቱም በኩል ነው አንድ ላይ እጃቸውን ያነሱት እና ይሄ ምን ያህል የውጭ ያለ ፖለቲካው ብሔርተኝነቱ እንደጎዳን ቤተክርስቲያንን ምን ያህል በራሱ ተጽዕኖ ስር እንዳሳደረ የሚያሳይ ነው እና አንዱ እንግዲህ እሱ ነው ምለው። ሁለተኛው ምናልባት ባጭሩ ለመግለጽ የኢኩሜኒካል ሪሌሽንስ የምንለው ነው። ስፔሻሊ ውጭ ያለን ሰዎች በጣም የምናየው ጉዳይ ነው እና ቤተክርስቲያኖች ውጭ ካሉ አብያተ ክርስቲያናት ጋር ያላቸው ግንኙነት እና ያ አሁን አደገኛ የሆነበት ከዚህ በፊት ያልነበረ ነው። አሁን በመካነ ኢየሱስ ብቻ ምሳሌ ብሰጥ ከመካነ ኢየሱስ ጋር ግንኙነት የነበራቸው የአውሮፓ የሉትራን ቤተክርስቲያኖች ወይም ደግሞ የአሜሪካ ሉትራን ቤተክርስቲያኖች ከወሰድክ አብዛኛው በሚባል መልኩ ከ80% በላይ የተመሳሳይ ጾታ ጋብቻን የተቀበሉ ናቸው አሁን እና መካነ ኢየሱስ ለምሳሌ በዚህ ጉዳይ ላይ ከሁለት ቤተክርስቲያኖች ጋር ነጥለው የቸርች ኦፍ ስዊድን እና ኢቫንጀሊካል ሉትራን ቸርች ኦፍ አሜሪካ ኤልሲኤ ይባላል ከሁለቱ ጋር 2009 እነዛ የተመሳሳይ ጾታ ከዚህ በኋላ እናጋባለን ሲሉ 2012 በፈረንጆች ነው የምጠቅሰው ጊዜያትን 2012 ላይ መካነ ኢየሱስ ከሁለቱም ራሷን ነጥላ ነበር ኦፊሻሊ ከነዚህ ሰዎች ጋር ከነዚህ ሁለቱ ቤተክርስቲያን ጋር አልቆም ብላ ነበር። ያን ጊዜ ሁለቱ እስከዛሬ ስማቸው የሚነሳው ያኔ ውሳኔ ስለተወሰነ ነው። አሁን ግን መልሰ ያለውን እንፈትሻለን ካልክ አሁን ከ80% በላይ አልፈዋል እና የትኛውን ይዘህ የትኛውን ትተዋል አሁን እና በወቅቱ እነ ፕሬስቢቴሪያንስ ይባሉ ጤነኛ የነበሩ አሁን ቅርብ ጊዜ እነሱም ተመሳሳይ ነገር ውስጥ ገብተው አስቸጋሪ ነገር እየተፈጠረ ነው እና እንደ መካነ ኢየሱስ እንደ ምሳሌ ነው ያነሳሁት እንጂ አሁን ሌሎቹም ሙሉ ወንጌልም መሰረተ ክርስቶስም እና እነዚህ የሜን ላይን ዲኖሚኔሽን የሚባሉ ሁሉ ከማን ጋር ነው ህብረታችን ብሎ ቢፈትሹ ተመሳሳይ ነገር ውስጥ ይገባሉ እና አሁን ላለችው ቤተክርስቲያን አንዱ ወሳኝና ትልቅ ፈተና ነው ብሎ እሱ ነው እና መሪዎች መለስ ብለው ማሰብ የሚገባቸው ህብረታችን ከማን ጋር ነው መሆን ያለበት በምን ሁኔታ አስመቃኘት አለበት እና ህብረት የሚያደርገው ምንድነው እና እነዛ ሰዎች ዝም ብለን ካየናቸው ምን አይነት ተጽዕኖ የኛ ሀገር ላይ መፍጠር ይችላሉ የሚለው በጣም በጣም ወሳኝ ነው። በአንድ በኩል ፖለቲካው ቤተክርስቲያን ውስጥ ገብቶ ያምሳል፣ በሌላ በኩል ደግሞ ውጭ ያሉት አብያተ ክርስቲያናት መጥተው የራሳቸውን ትምህርት
በአስተማሪዎቻቸው በመሪዎች በሚልኳቸው ሚሽነሪዎች በኩል መተው እዚህ የሚያደርጓቸው ነገሮች አሉና እነሱ በጣም በጥንቃቄ መታየት ያለባቸው ይመስለኛል። በጣም መልካም። በሀገራችን እንግዲህ በኢትዮጵያ የሚከሰቱ የተለያዩ ችግሮች አሉ። የተለያዩ ማህበረሰባዊ፣ ፖለቲካዊ፣ ኢኮኖሚያዊ፣ ሞራላዊም ጭምር የተለያዩ ተግዳሮቶች፣ ችግሮች አሉና ቤተክርስቲያን ምን አይነት አስተዋጽኦ አላት ብለህ ታስባለህ? ለችግሮቹ ምን አዋታለች? ደግሞም ለመፍትሄውስ ምን ማዋጣት አለባት? በአንዳንድ ቦታዎችም ደግሞ በጎ የሆነ ተጽዕኖም ስላላት ምን አዋታለች? ምን ታዝበሃል ወደሚለው ልምጣ። በቤተ ክርስቲያን ታሪክ ውስጥ የኢትዮጵያ አብያተ ክርስቲያናት ታሪክ ካየ for the most part አሁን ለምሳሌ አብያተ ክርስቲያናት በ1950ዎቹ እና ከዛ በፊት እንደገና 60ዎቹ 70ዎቹ ላይ የነበራት ተጽዕኖ ቀላል አልነበረም እና መሪዎቹንም ስትመለከት በጣም ራሳቸውን የሰጡ እና ከራሳቸው ፍላጎት ይልቅ የእግዚአብሔር ነገር የሚያስቀድሙ እና ታሪካቸው ሁልጊዜ ስታነበውም ስትሰማውም ያስለቅሳል እና እስር ቤት ሁልጊዜ የሚወሰዱ አቋማቸው ፈጽሞ የማመቻመች ነገር የሌለው እና ለክርስቶስ የሚኖሩ ሰዎች ነበሩ። ከዛ የተነሳ በቤተ ክርስቲያን ውስጥ የሚቀርጿቸው ሰዎችም ወጥተው ትልቅ ተጽዕኖ ፈጣሪዎች ነበሩ እና ከምዕመናን አንጻር ሲሪየስ የነበሩ ክርስቲያኖች። ከዛ የተነሳ ነው ማህበረሰቡ እያየ ጴንጤዎች ወይም የተለያየ ስም ይሰጥ ነበረ። ልክ መጽሐፍ ቅዱስ ላይ ስትመለከት አሁን በኢየሩሳሌም የመጀመሪያዋ ቤተክርስቲያን ተመሰረተች፣ እንደገና ሙቭመንቱ ጀመረ። ከዛ በኋላ በስደት ምክንያት ወደ አንጾኪያ ክርስቲያኖች በሄዱ ጊዜ እና የአንጾኪያ የነበረችው ቤተክርስቲያን በጽሞ የተለየች ማህበረሰብ የሆነችው። ምክንያቱም ምንድነው ሌሎቹ ባሪያ አያቅፉም፣ እነሱ ለባሪያም ግድ የላቸውም፣ ሁሉ በክርስቶስ አንድ ነው ብለው ነው። እና ሌሎቹ ወይ የአይሁድ ሃይማኖት ተብሎ የአይሁዶች ብቻ ናቸው እና እንደገና የሮማን ኤምፓየር የነበረው የባዕድ አምልኮ የሚከተሉ ብዙዎች አሉ እና ሁሉም የራሱ ነጠል ያለ የራሱ ግሩፕ የራሱ ሃይማኖት ያለው አይነት እንትን ነው የሚያመልከው ነገር። እነዚህ ክርስቲያኖች ግን በአንጾኪያ የነበረችው ቤተክርስቲያን ከሁሉ ቦታ የመጡትን አፍሪካም፣ ኤዥን፣ ዩሮፒያንስ ሁሉ ሳይቀሩ ባሪያዎች ሁሉ ሳይቀሩ አንድ ላይ ክርስቶስን ለማግኘት ቦታ ያገኙበት ቦታ ነው። ከዚህ የተነሳ ነው ክርስቲያኖች ክርስቲያን የሚለው ስም ለመጀመሪያ ጊዜ የተሰጣቸው እና የኢትዮጵያ ቤተክርስቲያን እውነት ተመሳሳይ ታሪክ ነበረን። እውነት ለመናገር በዚያ ጊዜ በስደት ጊዜ በመከራ ጊዜ የነበሩ ቤተክርስቲያንን የመሩ መሪዎች አባቶች እነ ቄስ ጉዲና፣ አማኑኤል አብርሃም እና አሁንም በህይወት ያሉ ተስፋዬ ጋቢሶ ዘማሪያን እና ብዙ ሰዎች ከቃለ ሕይወት ከመሰረተ ክርስቶስ ሁሉ ከሙሉ ወንጌል ሁሉ ማንሳት ትችላለህ እና ያላቸው ፍቅር ያላቸው መስማማት እና ወንጌል ላይ ምን ያለ ትኩረት እንዳደረጉ ያ አልፎ ማህበረሰቡ ላይ ተጽዕኖ ነበረው። አልፎ ማህበረሰቡን የሚያንጹበት ብዙ መንገድ ነበራቸው። አሁን እንግዲህ ያ አለ ወይስ የለም የሚለው ብዙ የሚያነጋግረን ጉዳይ ነው። ስለዚህ ማህበረሰባቸው ላይ በደንብ በህይወታቸው ኢምፓክት ወይንም ተጽዕኖ የሚፈጥሩ ሰዎች ነበሩ ማለት እንችላለን። ምናልባት ከዚሁ ጋር አያይዘን አንድ ማንሳት ያለብን ጉዳይ የሚመስለኝ ቤተክርስቲያን ካሉት ማህበረሰቦች ወይንም ካሉት ስብስቦች አንዱ ሚለያት አምላኳ በመሃሏ መሆኑ ነው። እግዚአብሔር አለኝ የምትል ማህበር ነችና በዚህ ምክንያት ከሌሎች ማህበረሰቦች አንፃር አማራጭ ኦልተርኔቲቭ ኮሚኒቲ ነች የሚል ሐሳብ አለና ምን ማለታችን ነው? አሁን ካነሳ ነው ከቅድምም ከታሪክ ከነገርከን አንፃር
አማራጭ ማህበረሰብ ነች ቤተክርስቲያን። ማህበረሰብ የተለያየ ችግር ውስጥ ሲገባ እንደ ኦልተርኔቲቭ ኮሚኒቲ ትታያለች ስንል እሱን እንዴት እንመለከተዋለን? ይሄ ቤተክርስቲያን እግዚአብሔር የሚመለክበት ቦታ ብቻ ሳይሆን እነዛ ምዕመናን እግዚአብሔርን የሚያመልኩ ምዕመናን ደግሞ በህይወታቸው ያንን እግዚአብሔርን የሚያመልኩትን እግዚአብሔር የሚያንጸባርቁበት living a Christ-like community። ያ ማለት የማቴዎስ ወንጌል ላይ ኢየሱስ ክርስቶስ ሲናገር እናንተ የዓለም ብርሃን ናችሁ፣ እናንተ የዓለም ጨው ናችሁ እያለ የሚናገርበት ነው። እና ጨው ደግሞ አልጫ ቢሆን ምን ይሆናል? ምንም ጣዕምም አይሆንም። ዝም ብሎ ከጥቅም ውጭ የሚሆን ነው። እና የክርስቲያኖች የኦልተርናቲቭ ኮሚኒቲ የምንለው ሰዎች የዓለምን ጣዕም የሚያገኙበት በህይወታቸው ያለን ጨለማ ይዘው ወደ ቤተክርስቲያን ሲመጡ የክርስቶስን ብርሃን የሚያገኙበት እና ሁሉም ሰው ደግሞ በቤተክርስቲያን ውስጥ በምንም አይነት ሁኔታ ሳይገፋ ቦታ የሚያገኝበት እና የክርስቶስን ጊዜ ካየ የክርስቶስ አገልግሎትና በወቅቱ የነበሩ የእኛ የሃይማኖት መሪዎች ነን የሚሉ ፈሪሳውያን፣ ሰዱቃውያን ነበሩ አይደለም? እና የሁለቱ መካከል ያለው ልዩነት ምንድነው ካልክ እነዛ የፈጠሩት አይነት ኮሚዩኒቲ አለ እና የሚያገል አይነት እና ይሄ ሴተኛ ዳሪዎች፣ ለምጻሞች፣ ታክስ የሚሰበስቡ እንደዚህ ተገፍተው እና የራሳቸውን በቃ ይሄ አይሁድ ያልሆነ ብሎ ያልተገረዘ ብሎ ሌሎችንም እንትን አድርገው የራሳቸው የፈጠሩት ነገር ነበራቸው። that's one way to create an alternative community። ግን የክርስቶስ አካሄድ ያልነበረም ያንን የሚሰብር ነው እና የክርስቶስ አካሄድ የነበረው ሁሉንም የያዘ በፍቅር የያዘ እና በፍቅር እነዛን የተገፉትን ሰዎች ሁሉ እየሳበ ለምጻሞቹን፣ ሴቶችን፣ እንደገና ሴተኛ ዳሪዎች እነዚህ እየተገፉ አለ አይደል? በአጠቃላይ በምንም አይነት ጉዳይ በኃጢአታቸውም ይሁን በኑሮ ስታይላቸው በምንም አይነት ነገር የተገፉትን ወደ መሃል ያመጣ አይነት ነው የነበረው። ለዚህ ነው የሐዋርያት ሥራ ሲናገር የሐዋርያት ሥራ ታሪክ እኮ የክርስቶስን መንገድ ነው የተከተለው እና የክርስቶስን መንገድ ተከትለው የሐዋርያት ሥራ ምዕራፍ 2 ቁጥር 39 ጀምሮ ይመስለኛል እነዚህ ሲል ምንድን ነው የሚለው? እነዚህ ጴጥሮስ ወንጌልን ከሰበከ በኋላ ቁጥራቸው ከ3000 በላይ የሚሆኑ ጌታን ተቀብለው ክርስቲያኑን ግሩፕ ተቀላቅለዋልም። ከዛ በኋላ ያ በኢየሩሳሌም የነበረው ህብረት ከሌላው ለየት የሚያደርገው የክርስቲያን አይደንቲቲ ፎርም ያደርጉበትን መንገድ ሲናገር ምንድን ነው የሚለው? እነሱም ወንጌልን በመማር እነሱም በሐዋርያት ትምህርት በህብረትና በጸሎት ራሳቸውን ያበረቱ ነበር ይላል የእንግሊዝኛው ቃል። ይሄ devoted themselves እኔ ያ ክፍል በጣም ኢምፕሬስ ያደርገኛል። እና devoted የሚለው ዝም አንድ ሰው እንዲህ ያደርጋል ቡና ይጠጣል ስትልና ቡና በመጠጣት ራሱን ያበረታል ስትል የተለያዩ ናቸው። እና እነዚህ ሰዎች ቀንም ሌሊትም የትኛውም ሰዓት ብታገኝ ራሳቸውን የሚያበረቱበት ምንድነው ብትል የእግዚአብሔርን ቃል ያጠናሉ። ህብረታቸው ደግሞ በጣም ጠንካራ ነው እና ህብረታቸው ደግሞ ማንንም በማያገል መልኩ ሁሉም ቦታ ባለበት እና ያላቸውን ገንዘብ ሁሉ በሐዋርያት ፊት አምጥቶ የሚያስቀምጡበት ያላቸውን ሁሉ ሽጠው እና ሌሎችን የሚደግፉበት በጸሎት ደግሞ የሚቻቻሉበት ነው። እና ቤተክርስቲያን ለኔ ምንድን ነው የምትመስለው? what is the alternative community የሚለው ይሄ ነው። እና ለኛ ሀገር ቅድም ካልነው የመጀመሪያ ያነሳው ጥያቄ ጋር ይገናኛል። እንደዛ ነው ቤተክርስቲያን አለን ወይ? እና የፖለቲካው ተጽዕኖ መጥቶ እኛ እየፈጠርን ያለ ነው ከዛ ትንሽ ለየት አይልም ወይ? የኦሮሞ ቤተክርስቲያን ወይ የአማራ ቤተክርስቲያን ብለን ብዙም ስም አንስተው እንጂ የብሔር ስም አንጠቀምም እንጂ አይመስልም ወይ? እንደው ስታየው
የስልጣን አሰጣጡም ይሁን የአገልግሎት አካሄዱም ይሁን መድረኩና ያያዙም ይሁን ብዙ ትኩረት ያደረግነው ከየትኛው አንፃር ነው? ማን ነው ቤተክርስቲያን ውስጥ ተቀብለን ያለ ነው? አቀባበላችን ምን ይመስላል? ሁሉንስ በክርስቶስ ፍቅር አቅፈን ያለ ነው ወይስ የሚመስለንን ብቻ ነው እያቀፍን ያለ ነው የሚለው ሌላ ብዙ የሚያጠያይቅ ጉዳይ ነው። በጣም እንግዲህ የተወሰነ ለማንሳት እንደሞከርከው የተለያዩ ማህበራዊና ፖለቲካዊ አመለካከቶች ቤተክርስቲያን ላይ ሪፍሌክት ሲደረጉ እንመለከታለን። መልካቸውን ፖለቲካውን መልክ ቤተክርስቲያን ላይ እናየዋለን እና እንደውም በአንዳንድ ሪሰንት በሆኑ ወቅታዊ በሆኑ ነገሮች ቤተክርስቲያን ጦርነቶችን አይታ ለመገሰጽ ትንሽ ስትሽኮረመም ጦርነቶችን እስከ መደገፍ ስትደርስ ተመልክተናል እና አሁን ላሉት ለፖለቲካውም ሊሆን ይችላል ለማህበራዊ ነገሩም ሊሆን ይችላል ለነዚህ ችግሮች የቤተክርስቲያን ምላሽ ምንድነው መሆን ያለበት? ምንስ ነው መሆን የነበረበትስ? እንደው ያጠፋችሁም ካለ ምንድነው መደረግ ያለበት የሚለውን እስኪ በዛው አያይዘ ብታነሳው። ቤተክርስቲያን ሁል ጊዜ ትኩረት የአገልግሎት ትኩረቷ መሆን ያለበት ወንጌል ነው እና ብዙ ጊዜ ደግሞ የምንስተው ወንጌል ማለት ምን ማለት ነው እና ብዙ ሰዎች ወንጌል ማለት ብሎ የሚናገሩት ነገር ምንድነው? ይሄ እዚህ መንገድ ላይ ቆመን ስለ ሰዎች መመስከር እና ሰዎችን ወደ ቤተክርስቲያን ማምጣት ያ ነው ወንጌል ለብዙ ጊዜ ብለን የምናስበው እና ግን ወንጌል ማለት ያ ብቻ አይደለም። ወንጌል በባርነት ውስጥ ያሉ ሰዎችን ነፃ ማውጣት፣ ችግረኞችን መድረስ እና ሆሊስቲክ ምንለው ነው፣ ሁለንተናዊ ነው ወንጌል ማለት እና ያ ለምንድን ነው ከዛ መጀመሪያ ያሰብኩት ለአንተ ጥያቄ እኛ አሁን ለምሳሌ አሁን ሀገራችን ባለችበት ሁኔታ ጦርነት ይካሄዱበት በነበሩት አካባቢዎች ብዙ የተቸገሩ ሰዎች እንዳሉ እናውቃለን። በትግራይ ብዙ እናቶች ብዙ ልጆች ያለቀሱ ነው። እኔም ራሴ ባለፈው የመጣው ጊዜ ሄጄ አይቼ ነበረ ምን አይነት ችግር ውስጥ እንዳሉ። በአማራ ክልል ውስጥ ተመሳሳይ ችግር ውስጥ ያሉ ብዙ አሉ እና ትናንት ምሽት ላይ የኔ ቤተሰቦች ደግሞ ከወለጋ አካባቢ ናቸው እና አጎቴ ከዛ መጥተው ከሱ ጋር ማሳለፌ ያለውን ችግር እያስረዳኝ ነው የነበረው እና ምን ለማለት ፈልጌ ነው ቤተክርስቲያን እንግዲህ ትልቅ ትኩረቷን ማድረግ ያለባት እውነተኛ ቤተክርስቲያን ከሆነች አይኖቿን ከችግረኞች ላይ ማንሳት የለባትም እና ወንጌል በአፍ መመስከር ብቻ ሳይሆን በህይወት መኖር ነው። እነዛ ክልሎች ጋር ሄዶ የተቸገሩትን ሰዎች ማልበስ፣ የተራቡትን ማብላት ማጠጣት፣ የክርስቶስን ፍቅር ለነሱ ማሳየት የቤተክርስቲያን ትልቁ ሚናዋ እሱ ነው የሚሆነው። ከዛ ጋር ደግሞ ተያይዞ እነዛን ችግሮች የፈጠሩትንም ነገር ከመቅረፍ አንጻር ጉዳዮችን ማባባስና ጦርነትን የሚያባብሱ ችግርን የሚፈጥሩ ጉዳዮች ላይ ከመግባት ይልቅ እንደውም እነዛን ነገሮች የሚቀርፉ ጉዳዮች ላይ የሚጣሉትን ሰዎች ማስታረቅ blessed are the peacemakers አይደለም እንዴ ኢየሱስ ክርስቶስ ይናገር የሚለው እና የሚያስታርቁ ብፁዓን ናቸው እና ያ ነው የቤተክርስቲያን ሚና እንጂ እንደውም ማባባስ፣ የበለጠ ችግር መፍጠር፣ የበለጠ ጦርነት፣ የበለጠ መገፋፋት እንዲኖር ሳይሆን የተጣሉም ካሉ አንድ ላይ ሰብሰብ አድርጎ የሚያስታርቁ የፕሮፌቲክ ሚኒስትሪ የምንለው ነገር ያስፈልጋል። በዛም ውስጥ ደግሞ የምትቆጣው ካለ እንደ ቤተክርስቲያን መቆጣትም ትችላለህ። የአመራር ሚናም እሱ ነው እና የፕሮፌቲክ ሚኒስትሪ የምንለው ብዙ ጊዜ ብዙ ሰዎች መድረክ ላይ ቆመው ትንቢት መናገር ነው ይመስላቸው እና ያ አይደለም።
ነቢያት ትንቢትን ብቻ አይደለም የተናገሩት እና የእግዚአብሔር አፍ ሆነው ስርዓት ሳይዙ ከእግዚአብሔር መንገድ ህዝቡን እያራቁ ያሉትን አመራሮች ሁሉ የሚገስጹ ነበሩ። ኤርምያስ እንደዛ ነበሩ፣ እነ ኢሳያስ እንደዛ ነበሩ። እና ያ የቤተ ክርስቲያን ፕሮፌቲክ ሚኒስትሪ ነው። እና የሀገር መሪዎች ምናልባት ስተው ካዩ እንደገናም ደግሞ ሌሎችም ቢሆኑ ማህበረሰቡ ውስጥ ያሉ ሀሳባቸው አካሄዳቸው ትክክል ያልሆነ ካለ እነሱም ማስታረቅ ብቻ ሳይሆን መቆጣት፣ መንገድ ማሳየት የቤተ ክርስቲያን አካሄድ ነው። ይሄ በታሪካችንም አለ እኮ። የአቡነ ቴዎፍሎስ የኦርቶዶክስ ቤተክርስቲያኖች ታሪክ ስትመለከት፣ የነ ቄስ ጉዲናን ታሪክ ስትመለከት ወደዛ ነው የሚወስድህ። ነው ምሳሌ የሚሆኑ አባቶች አሉ። ግን ጥያቄው ከነሱ በኋላ ያሉት መሪዎች የት አሉ ነው። እና ያ ሁሉ ህዝብ በዛ ጦርነት ትግራይ ውስጥ ያልቅ የቤተ ክርስቲያን አባቶች የት ነበሩ? አሁንስ ቢሆን ብዙ ነገሮች እየሰማን ብዙ ነገር እያየን ያለ ነው እና በዛ ውስጥ ቤተ ክርስቲያን ዝምታዋ ምንድን ነው የሚለው ብዙ ያጠያይቃል። በጣም መልካም። ስለ ቤተ ክርስቲያን ነቢያዊ ሚና እንዳላት አንስተሃልና በአንድም ሆነ በሌላ ይህንን ነቢያዊ ሚናዋን የተወጣች አትመስልም። እንግዲህ እና ምን ማድረግ ይኖርባታል? ወደዚህ ለመመለስ ምን አይነት እድሎች አሏት? ምን አይነት ተግዳሮቶችስ አሉ የሚለውን እስኪ የተወሰነ እነሱንም ነጥቦችን ብናነሳ ለማለት ነው። አሁን መሪዎችን እንግዲህ የሚመለከት ነው። ይሄ በጣም መሪዎችን የሚመለከት ነው እና እስከዛሬ ያፈራናቸው መሪዎች ምን ይመስላሉ የሚለውን በአደባባይ ነው የምታየው። ያ እንግዲህ መለስ አድርጎ የቴዎሎጂ ትምህርት ቤቶችን እነሱ ሰልጥኖ ያለፉበትን እንደገና የቤተክርስቲያን ትራዲሽን ብዙ ነገር እንድትመረምር ያደርጋል እና ምንድን ነው ያጣ ነው የሚለውን ነገር ለማየት እና እንደኔ ቤተክርስቲያን አሁን ትኩረት ማድረግ ያለባት ደቀ መዝሙርን ማፍራት ላይ፣ ቁጥር ሳይሆን ደቀ መዝሙር ማፍራት ላይ እና ይሄ የ2023 በፈረንጆች የዛሬ 3 ዓመት ይመስለኛል አንድ ነገር ታዝቤ ነበር እና የኬንያም ሩዋንዳም የተለያዩ አፍሪካ ሀገሮች ሲሄድ ከኛ ጋር እያነጻጸርኩ ናይጄሪያ እንደገና የቤተክርስቲያን አፍሪካ ያሉ ቤተክርስቲያናት ትኩረታቸው በአጠቃላይ ዝም ብሎ ቁጥር ብቻ ላይ ሆነ እና እንዲህ ነበርን አሁን ይሄን ያን ሚሊዮን ጨመርን የሚለው ግዙፍ ነን ትልቅ ነን የሚለውን ለማሳየት ነው ያሉ የነበረው። እዚህም ስመለከት በካውንስል ውስጥ በቃ ይሄን ያህል ነን የሚለው ቁጥር ላይ ብቻ ያደረገ ነበርና ከዛ ተነስቼ እንዴ ይሄ ነገር ልክ አልነበረም ብዬ አንድ የጻፍኩት ጽሁፍ ነበረኝ እና ከቁጥር ይልቅ ደቀ መዝሙርነት ላይ ትኩረት ማድረግ የሚል። ምክንያቱም ይሄ አሁን ቁጥር ላይ ትኩረት የሚያደርጉ ቤተክርስቲያኖች በታሪክ ካየ ግሬት ኮሚሽን የምንለው ማቲው 28 ቁጥር 19 ጀምሮ ያለው ኢየሱስ ክርስቶስ ደቀ መዛሙርቱን ምን አላቸው? ሂዱ እና ያስተማራችሁ ወንጌልን እየሰበካችሁ ደቀ መዛሙርት ያደርጋችሁ ይላል አይደለም? እና ትኩረት የሚያደርጉት ጎ የሚለው ላይ ነው። ሂዱ፣ መስክሩ፣ አስተምሩ የሚለው ላይ ነው። ግን ያ ሁሉ ዋናው ጎሉ ደቀ መዝሙር ማፍራት ላይ እንደሆነ አያስተውሉትም። እና ያን ቴክስት በደንብ አድርገህ ካየኸው ጎሉ ራሱ ደቀ መዝሙር ማፍራት ነው። እና ኢየሱስ ክርስቶስ 3 ዓመት ተኩል እኮ እንደነ ጳውሎስ መዞር እንትን አላለውም፣ ግን ደቀ መዝሙርነት ላይ ነው ፎከስ ያደረገው። ደቀ መዛሙርቱን ደቀ መዝሙር ማድረግ። የሐዋርያት ሥራ ላይም ስትመለከት የሐዋርያቱ ትልቁ ትኩረታቸው የነበረው ይሄ ዝም ብሎ ቁጥር ማብዛት ምናምንም አይደለም። ቁጥራቸው በእርግጥ ይበዛ ነበር፣ ግን ደቀ መዝሙርነት ይሄ ደቀ መዝሙር ማድረግ ነው ዲሳይፕልሺፕ የሚለው
ትልቁ ቦታ እንደነበራቸው አገልግሎታቸው ሁሉ ወደዛ ይመራ እንደነበር ታያለ። በጊዜ ሂደት ግን ዛሬ ላይ ደረስን እና የትኛው ቤተክርስቲያን ናት አሁን ደቀ መዝሙር ማፍራት ላይ ትኩረት ያደረገችው? እና ቁጥር ነው የምንፈልገው፣ አዳራሹ እንዲሞላ እንፈልጋለን። ያ ነገር ደግሞ እንዲሆን የሙዚቃውን ጫጫታ እንፈልጋለን። ሰው የሚፈልገውን ነገር ማድረግ እንፈልጋለን። ሰው የሚስቡ ነገር እኛ አሁን ለኢንተርቴይንመንት ነው ያለ ነው። ሰውን ወደ አዳራሽ አምጥተን ኢንተርቴይን ለማድረግ ወይ ለማዝናናት ነው ወይስ ደቀ መዝሙር ለማፍራት ነው? ደቀ መዝሙር ማፍራት ከሆነ ትኩረት ሁሉ የሚሆነው ኢየሱስ ክርስቶስ እንዳደረገው እንደተናገረው ታስተምራለህ እና እዛ ላይ በጣም ትኩረት ታደርጋለህ። ህፃናትን፣ ወጣቶችን እና ቤተክርስቲያን ማለት ምን ማለት ነው እና እንደ አንድ ቤተክርስቲያን ደግሞ የኛ በማህበረሰቡ ላይ ሊኖረን የሚገባው አስተዋጽኦ ምንድን ነው የሚለው ላይ ትኩረት ታደርጋለህ ነው። የዘራኸውን ደግሞ መልሰህ ነው የምታጭደው። ያን ጊዜ ቀድሞ የነበሩትን አይነት መሪዎችን ታፈራለህ። እነዛ መሪዎች መጥተው ትልቅ ተጽዕኖ ያላቸው ይሆናሉ። ያልዘራውን ግን ልታጭድ አትነሳም እና ቤተክርስቲያን አልዘራችም። አሁን ኢንተርቴይነርስ ነው ያመጣችው፣ የሚያዝናኑ አይነት መድረኮች ነው የፈጠረችው። ምንድን ነው የምታጭደው? የመዝናናትን ነው የምታጭደው። ሲሪየስ የሆነ ወንጌል ስትሰብክ፣ ሲሪየስ የሆነ ትምህርት ታስተምር፣ ያን የዘራውን ታጭዳለህ። በጣም መሰረታዊ ነገሮች ናቸው እነዚህ። ምናልባት እንደ መጨረሻ እንደ መውጫም እንዲሆነን ስለ የወንጌላውያን መሪዎች ላይ የተወሰኑ ሀሳቦችን እንድናነሳ አስቤ ነው። የወንጌላውያን መሪዎችን በተለይ ከዚህ ከመንግስት ጋር ካለ ግንኙነት አንጻር እንዴት ትመለከታቸዋለህ? ምንስ መስተካከል አለበት የሚለውን ብናነሳ፣ ምክንያቱም በጣም እንደምታውቀው በአንድም ሆነ በሌላ ሃይማኖትና መንግስት በአንድ ማህበረሰብ ውስጥ ስለሆነ የሚኖሩት አብረው ነው ያሉት፣ አብረው አንዱን ማህበረሰብ ነው የሚያገለግሉት እና ምን አይነት ግንኙነትስ ያስፈልጋቸዋል? መሪዎቻችን ከክርስትናን ሰውተው መሄድ አለባቸው ለፖለቲካ ጌን ወይንስ ክርስትና ነው መርሆችን ሊያወጣ የሚገባው የሚለውን እስኪ የተወሰነ ብታነሳ ለማለት ነበር። ኢንትረስቲንግ። ይሄ አሁን የፖለቲካንና መንግስትን ወንዶ ቤተክርስቲያን ስታነሳ ሁለቱም የተለያየ ጎል አላቸው እና ፖለቲካን የማይበተካ እይታ አንድ 1998-99 በፈረንጆች አካባቢ ይመስለኛል አንድ ጊዜ የቀድሞ ጠቅላይ ሚኒስትር መለስ ዜናዊ የአዲስ አበባ ዩኒቨርሲቲ ምሁራንን ሰብስቦ በሚያናግሩበት ጊዜ ከምሁራኑ መካከል አንድ ሰው የተናገረው መቼም አይጠፋብኝም እና ፖለቲካን ጥሩ አድርጎ የሳለልኝ ሰው ነው እና ምን አለ ሲናገር፣ በስሙ ስለመጠፋብኝ ነው ታስተውየው ሰው ይሆናል አንተ እና ምን አለ ሲናገር በአንድ ወቅት አለ የኢሰፓ ላለው የኢሃፓ ወረቀቶች እንደዚሁ በየሰፈሩ የሚበተኑ እጄ ላይ ደረሰዋል እና ሳነበው ነፍስም አልቀረልኝ አለ እና በጣም ከመደሰት የተነሳ በቃ እነሱ ጋር ተቀላቅዬ ፖለቲካውን ይሄ ከሆነ ጎላችን ግባችን ያ ከሆነ ህይወቴን እሰጣለሁ ብዬ ተቀላቀልኳቸዋል። ከዛ በኋላ እንደዚሁ በውይይት መሃል በቃ በጣም እንትን ሆኜ ኤነርጀቲክ ሆኜ ይሄ ነው ግባችን ምናምን ማለት ስጀምር ያንኑ ግቡ ራሱ የጻፉ ሰዎች እንዴ እኛ እኮ ሰዎችን ለማምጣት ብለን እንጂ እውነት መሰለው ነው ሰውዬ አሉኛል እና ከዛ በኋላ ጥያቸው ወጣው ፖለቲካ እንትን አይደለም ባለና የወቅቱን ጠቅላይ ሚኒስትሩን ያን ጊዜ ሲጠይቃቸው ምን አለ፣ እባክዎትን ፖለቲካውን ተውና እውነቱን ንገሩን አለ እና ፖለቲካ ቤትም ሀገር ስትመለከት እኔ አሁን የምኖርባት ሀገርም ሌላ ቦታም ካየ ፖለቲከኞች ሁሌ ፖለቲከኞች ናቸው እና እውነት ሌላ ነው፣
እነሱ የሚስሉልህ ስዕል ደግሞ ሌላ ነው። እንደ ቤተክርስቲያን መሆን አትችልም ነው። ቤተክርስቲያን ከሆን ሁለቱን ለይተህ በስርዓቱ አስቀምጠህ ወንጌልንና እውነትን መኖር ያስፈልጋል። ያ ማለት ግን የቤተክርስቲያን ሰዎች ፖለቲካ ላይ ተጽዕኖ ሊኖራቸው አይገባም ወይም ደግሞ ተሳትፎ ሊኖራቸው አይገባም ማለት አይደለም። እና ሉተር በ16ኛው ክፍለ ዘመን ያስቀመጠበት መንገድ ደስ ይለኛል። እና ምንድን ያለው እግዚአብሔር ሁለት እጆች ያሉት እና በሁለት መንገድ ማህበረሰቡን ያገለግላል አለ። እና በግራ እጁ የግራ እጁ ማለት ቤተክርስቲያን ናት እና ለሰዎች የዘላለምን ህይወት ለማምጣት ለሰዎች የዘላለምን ህይወት ደግሞ ካሁኑ ጀምረው ደስታውን ፍቅሩን ሁሉ መለማመድ እንዲችሉ ቤተክርስቲያንን አስቀምጠዋል። በቤተክርስቲያን በኩል ያንን ያደርጋል። ቀኝ እጁ ደግሞ መንግስት ነው ይላል እና በመንግስት በኩል ደግሞ ፒስ ኤንድ ሴኩሪቲ ላይክ ይሄ ሰላምን መልካምን ነገር ለማህበረሰቡ የሚፈጥረው በመንግስት በኩል ነው እና ሁለቱም የእግዚአብሔር እጅ ናቸው ይላል። በዚህ በኩል ሰይፍ ይጠቀማል፣ በዚህ በኩል ደግሞ መጽሐፍ ቅዱስ አለ እና ሁለቱም የእግዚአብሔር እጅ ናቸው ማለቱ ነው ሉተር ሲናገር። እና እዚህም መንግስት ሆነ ሰይፍ ስታነሳ ክርስቲያን ሆነ ትችላለህ። ግን እውነተኛ ክርስቲያን እውነተኛ የእግዚአብሔርን ነገር የሚያንጸባርቅ መንግስት ውስጥ ሆነ የመንግስትን ቦታ ይዘህ ፖዚቲቭ ነገር መፍጠር እውነተኛ ክርስቲያን መሆን ትችላለህ። ፖለቲከኛ ሁሉ ሲዋሻር ሲባል አንተ ግን ክርስቲያን ሆነ ፖለቲካ ውስጥ ስትገባ እውነትን የምትናገር ግልጸኝነት ያለ ለማንም አታዳላ እና ሰው አንተን ሲያይ የክርስቶስን ነገር የሚንጸባረቅብህ ሊሆን ይችላል። ስለዚህ ከዛ አንፃር ነው ሁለቱን ማያቸው። በጣም መልካም፣ በጣም አመሰግናለሁ። ምናልባት መጨረሻ ማስተላለፍ የምትፈልገው መልእክት ካለ እድል ልስጥህ። እንግዲህ እንደ ቤተክርስቲያን ሰዎች የኢትዮጵያ ቤተክርስቲያናት መለስ ብለን የቀድሞውን እናስብ እና ወደዚህ ሁሌ ስመጣ የቀድሞ ፍቅር የቀድሞ ህብረት ይታየኛል። አሁን ከቤተክርስቲያን ውስጥ የጠፉት ብዙ የማይታዩ በሌሎች ነገሮች ብዙ ነገሮች የተሸፈኑ ማለት ነው እና ያንን ለማምጣት እንትጋ። ደቀ መዝሙርን ማፍራት ላይ እውነተኛ ክርስቲያኖችን መፍጠር ላይ እንትጋ ማለት ነው ፈልገው። በጣም አመሰግናለሁ አብረኸኝ ስለነበርክ። ተመልካቾቻችን እስካሁን ስለተከታተላችሁን እናንተንም አመሰግናለሁ። በቀጣይ ከሌላ እንግዳ ጋር ምቀርብ ይሆናል። እግዚአብሔር ባርካችሁ።